የፎክላንድ ጦርነትና የዓለም ዋንጫ ከጦር ሜዳ ወደ እግር ኳስ ሜዳ የትላንት ምሽቱ ትንቅንቅ ብዙ ነገር አሳይቶናል። ጨዋታው አልቋል። ነገር ግን እውነተኛው ጦርነት የተጀመረው ከዳኛው የመጨረሻ ፊሽካ በኋላ ነው ብንል ማጋነን አይደለም። ትናንት ምሽት በአትላንታ ስታዲየም የተካሄደው የዓለም ዋንጫ ግማሽ ፍጻሜ ፍልሚያ በእግር ኳስ ታሪክ የማይረሳ ትልቅ ሁከትን አስተናግዷል። እንግሊዝ እስከ 85ኛው ደቂቃ ድረስ 1-0 እየመራች ብትቆይም ባለቀ ሰዓት አርጀንቲና ጨዋታውን 2-1 በሆነ አስገራሚ ውጤት መቀልበስ ችላለች፣ ድልም አድርጋለች። ነገር ግን ፍልሚያው በ90 ደቂቃ አላበቃም። ሜዳው ወደ እውነተኛ የቦክስ መድረክነት ተቀይሯል ማለት ይቻላል። የእንግሊዙ ኮከብ ጁዲ ቤሊንግሃም በንዴት የአርጀንቲናውን ተከላካይ ቫለንቲን ባርኮን በጥፊ ይማታል። በሌላ በኩል ደግሞ የአርጀንቲና ተጫዋቾች የፎክላንድን የጦርነት ቂም የሚቀሰቅስ ባነር ይዘው ሜዳውን መዞር ጀመሩ። የእንግሊዝ ደጋፊዎች ፊትም መተው አሳዩአቸው ባነሩን። ይህ 90 ደቂቃ ተራ እግር ኳስ ሳይሆን የ1982ቱ እንደ አውሮፓውያን አቆጣጠር የፎክላንድ ጦርነት የታሪክ ቂምና የደም በቀል መንጸባረቂያም ነበር። ዛሬ ይህንን የደምና የኳስ እልህ አስጨራሽ ጦርነት እስኪ በጥልቀት እንመልከተው። የፎክላንድ ደሴቶች በደቡብ አትላንቲክ ውቅያኖስ ላይ የሚገኙ ናቸው። በታሪካዊ የሉዓላዊነት ክርክርና በ1982ቱ ደም አፋሳሽ ጦርነት የሚታወቁ ደሴቶች ናቸው። ስለ ደሴቶቹ ቁልፍ ታሪካዊ፣ ጂኦግራፊያዊ፣ ፖለቲካዊ መረጃዎችን እስቲ ልንገራችሁ። ደሴቶቹ የሚገኙት በደቡብ አሜሪካ አህጉር በስተደቡብ ምስራቅ ከአርጀንቲና የባህር ዳርቻ በግምት 480 ኪሎ ሜትር ርቀት ላይ ነው። ከዩናይትድ ኪንግደም ለንደን ደግሞ 13000 ኪሎ ሜትር ገደማ ይርቃሉ። ይህ ስብስብ ሁለት ዋና ዋና ትልልቅ ደሴቶችን ምስራቅ ፎክላንድና ምዕራብ ፎክላንድ ጨምሮ በመቶዎች የሚቆጠሩ ትንንሽ ደሴቶችን ያጠቃልላል። ዋና ከተማው ስታንሊ ትባላለች። የምትገኘው በምስራቅ ፎክላንድ ነው። የደሴቶቹ ባለቤትነት በዩናይትድ ኪንግደም እና በአርጀንቲና መካከል ለዘመናት የዘለቀ ትልቅ የፖለቲካ ውዝግብ ነው። ብሪታንያ ደሴቶቹን ከ1833 እንደ አውሮፓውያን አቆጣጠር ጀምሮ በተከታታይ ስታስተዳድር የቆየች ሲሆን በአሁኑ ወቅት ደሴቶቹ የብሪታንያ የባህር ማዶ ግዛት ብሪቲሽ ኦቨርሲስ ቴሪቶሪ ናቸው። አርጀንቲና ደሴቶቹን ኢስላስ ማልቪናስ በማለት የምትጠራቸው ሲሆን ከስፔን ቅኝ ግዛት ነፃ ስትወጣ መሬቱን እንደወረሰች በመግለጽ የራሱ አካል እንደሆኑ ትሟገታለች። የብሪታንያን ቁጥጥር እንደ ሕገወጥ የቅኝ ግዛት ወረራ ትቆጥረዋለች። በሁለቱ ሀገራት መካከል የነበረው ውጥረት በ1982 እንደ አውሮፓውያን አቆጣጠር ወደ እውነተኛ ጦርነት ተቀየረ። በወቅቱ በአርጀንቲና ስልጣን ላይ የነበረው ወታደራዊ አምባገነን መንግስት የህዝቡን የውስጥ ኢኮኖሚ ጥያቄ አቅጣጫ ለማስቀየርና ብሔራዊ ስሜት ለመቀስቀስ በማሰብ ሚያዝያ 2 ቀን 1982 ደሴቶቹን በድንገተኛ ወረራ ተቆጣጠረ ነው የምትለው እንግሊዝ። የብሪታንያ ምላሽም ጠቅላይ ሚኒስትር ማርጋሬት ታቸር ፈጣን ወታደራዊ ምላሽ በመስጠት ግዙፍ የጦር መርከቦችና አውሮፕላኖችን ወደ ስፍራው አዘመቱ። ለ72 ቀናት የተካሄደው ከባድ የአየር የባህርና የየብስ ጦርነት ሰኔ 14 ቀን 1982 አርጀንቲና እጇን በመስጠት ተጠናቀቀ። በጦርነቱ 649 የአርጀንቲና ወታደሮች፣ 255 የብሪታንያ ወታደሮችና 3 የደሴቲቱ ሲቪሎች ሕይወታቸውን አጥተዋል። አሁን ላይ በደሴቲቱ ላይ የሚኖረው የህዝብ ቁጥር 3600 አካባቢ ሲሆን አብዛኛዎቹ የብሪታንያ ተወላጆች ናቸው። የሚናገሩትም ያው እንግሊዘኛ ነው። በ2013 እንደ አውሮፓውያን አቆጣጠር በተደረገ ይፋዊ የህዝብ ውሳኔ 99.8 ከመቶ የሚሆነው የደሴቲቱ ነዋሪ በብሪታንያ ስር ለመቀጠል ድምፅ ሰጥቷል። ይህ ብዙም የሚገርም አይደለም። የነዋሪዎቹን ፍላጎት ሳናከብር ደሴቶቹን ለአርጀንቲና አሳልፈን አንሰጥም ትላለች እንግሊዝ። ይህ ሽንፈት በአርጀንቲናውያን ልብ ውስጥ የእግር ኳስ ሜዳውን በቀል ወለደም። ሁሌም ሁለቱ ቡድኖች በተደጋጋሚ ሲገናኙ የምንመለከተው ነው። ከጦርነቱ 4 ዓመት በኋላ በ1986 በሜክሲኮ ዓለም ዋንጫ ማራዶና በእግዚአብሔር እጅ ጎል ተበቀለም። ነገር ግን ትልቁ ድራማ የተከሰተው ደግሞ በ1998ቱ የፈረንሳዩ ዓለም ዋንጫ ነው። ጨዋታው 2-2 በሆነ ውጤት እጅግ ተጋግሎ ሳለ ታሪክ የማይረሳው ክስተት ተፈጠረም። የአርጀንቲናው ካፒቴን ዲያጎ ሲሞኒ
የአሁኑ የአትሌቲኮ ማድሪድ አሰልጣኝ ማለት ነው ወጣቱን በጊዜው ዴቪድ ቤካምን ከበስተጀርባው ይገፋዋል። ቤካምም መሬት ላይ ወደቀም። በቁጭት እግሩን ሲያወራጭ ሲሞኒን ነካ ያደርገዋል። ሲሞኒም ድራማዊ በሆነ ሁኔታ መሬት ላይ ሲወድቅ ዳኛው ለቤካም ቀጥታ ቀይ ካርድ አሳዩት። እንግሊዝ በ10 ሰው ተሸንፋ ወጣች። በቤካምና በሲሞኒ መካከል ያለው ጦርነት የእግር ኳስ ታሪክ ትልቅ የግል ቂም ሆኖ ተመዘገበም። እናም ዘንድሮ የአሜሪካው የዓለም ዋንጫ የሁለት ትውልድ ቂም በአትላንታ ስታዲየም በድጋሚ ተጋጨም። እስከ 85ኛው ደቂቃ ድረስ እንግሊዝ በአንቶኒ ጎርደን ጎል 1-0 እየመራች ድሏን ያረጋገጠች መስሏት ነበረ። ነገር ግን በሊዮኔል ሜሲ መሪነት አርጀንቲና በድንቅ ሁኔታ ጨዋታውን 2-1 አሸንፋለች። አርጀንቲናውያን ድላቸውን ሲያከብሩ ግን የፊፋን ሕግ የጣሰ ትልቅ ፖለቲካዊ ድርጊት ፈጽመዋል። ተከላካዩ ሊሳንድሮ ማርቲኔዝ እና ሴልሶ የፎክላንድ ደሴቶች የአርጀንቲና ናቸው የሚል ግዙፍ ባነር በእንግሊዝ ደጋፊዎች ፊት ይዘው ወጥተዋል። ይህ ፖለቲካዊ ትንኮሳና የሽንፈት ቁስል በሜዳ ላይ ትልቅ ግጭት ፈጠረ። ጨዋታው እንደተጠናቀቀ የእንግሊዙ ኮከብ ጁዲ ቤሊንጋም እጅግ ተበሳይቶ በቀጥታ ወደ አርጀንቲናው ተቀያሪ ተጫዋች ቫለንቲን ባርኮ አመራም። ቤሊንጋም ወደ ባርኮ ተጠግቶ በንዴት የባርኮን ጭንቅላት በጥፊ መታ። ይህንን ተከትሎ የአርጀንቲና ተጫዋቾች በቤሊንጋም ላይ ተነስተው ሜዳ ላይ ትልቅ ግብግብ ተፈጠረ። የሜዳው ዳኞች በፈጣን ሁኔታ ጣልቃ በመግባት ተጫዋቾቹን ገላግለዋል። ጨዋታው በአርጀንቲና 2-1 አሸናፊነት ቢጠናቀቅም ከጨዋታው በኋላ የታዩት ታሪካዊ የፎክላንድ ባነሮችና የቤሊንጋም ጥፊ የሚያሳዩት አንድ ነገር ብቻ ነው። በእነዚህ ሁለት ሀገራት መካከል ያለው ባላንጣነት መቼም ቢሆን ተራ እግር ኳስ ሊሆን አይችልም። ፊፋ አርጀንቲናን ፖለቲካዊ ነገርን በሜዳ ላይ በማምጣቷ ይቀጣታል ተብሎ ይጠበቃል። በነገራችን ላይ ተመሳሳይ አይነት ድርጊት ከ12 ዓመታት በፊት አርጀንቲና ፈጸማ 20,000 ፓውንድ ተቀጣ ነበረ። የዛሬስ እንዴት ይሆን? ሃፍታይም ስፖርትን ሰብስክራይብ፣ ላይክ ያላደረጋችሁ ቤተሰብ ሁኑ። ሼር ስለምታደርጉ ከልብ ነው የማመሰግነው። ለነበረ ቆይታ ከልብ አመሰግናለሁ። ሰላም።